ጂጂ ምቀኛ ኖ ዘሴም ተመሳሳይ ነው ልልሽ ስትመቀቀኛው አይቻላቅም ጂጂ እንደውም ሪስፔክት ያደርጋሉ ይሄ ጣፍታ መጣ እስቲ ከጎኗ ናቸው እኔ እኮ ከጎኗ ለምን እሱ ላይ ሌላ አይደለም እኮ ኖ ለምን ከጎኗ አሁንም ያልኩ አይደለም እንደውም አልጠበቁም ይመጣሉ ብዬም አላሰብኩም ለሷ ጥሩ ነው ማለት እንኳን ተጫወተች እንደውም እንደ ቪዋና እንደ ጊፍተሯ ብዛት ብዙ ይገባት ነበር ብያለሁ ሰው አለመቀናትም ጓደኛዬ ነች ጌም ነው ምን ችግር አለ ሰው የሚወስደው ግን በሌላ ነገር ልታጭበረብር ምን የታባታችሁ ታጭበረብራዩ ዘርፌ ጠፍቻለሁ የራሴን ብር ተዘረፉ እንጂ ቆየት ነው ያው ብር ቁጭ ብሎ እንደዚህ የሚጫወት እንደገና ከአንድ ጀምሮ እንደም ጠንካራ ነሽ ጎበዝ ነሽ በጣም እኛ ራሳችን ምን ሁላችንም እኮ ግራ በሚገባ ሁኔታ እኮ ለአይምሮሽ ነው እኔ እንደም ሚዛኔ ተሳስተሽ ሌላ መስሎሽ እንጂ ለአይምሮሽ ነው ማሰብ ያለብን ያውላ ብር አይደለም $700 ቢጠፋ ማንም ሰው እንትን ይላል ገባሽ እና it's okay ይልሽ ሄሉ በመድኃኒዓለም የኔ ቆንጆ በእግዚአብሔር አንቺ በጣም ወጣት ገና ገባሽ ይሄ ተዘጋ ነገ የሚከፈተውን አታውቂም ሄሉ መድኃኒዓለም ነው ማለት አንቺ ብቻ ይልሽ ትምህርት ይልሽ እንዲም የምትቀጠቀጪው ለምን እንደሆነ ታውቂያለሽ እንድትማሪበት የሆነ አልገባሽ ያለ ነገር አለ ማለት ነው ጂጂ ያልገባኝ ነገር ነበር ስላልገባኝ ማለት ነው እጅ ለሰው ሰስቶ አያውቅም ማለት ጌምን ሆነ ኖርማል ጌም ሆነ እኔ ራሴ ሰፖርት አደርጋለሁ ምንም ችግር የለውም እኔ ራሴ በቃ ፈራው ምክንያቱም ታውቂያለሽ ሁለትን መስጠት አትችይም በጣም ወጪ በዙ ነው እኔም ደግሞ እንትን አይደለም ደግሞ ተማምኜ ነበር የሆነ ነገር አንቺ ላይ እግዚአብሔር ምን እንደውም እሷም ማሳዝናኝ ነበር ይሁን እኔ ማለት ነው እኔ ጊፍተር መጥቶ ነበር አይደል መጥቶ የነገርኩት ሳምንት አይሞላው ጌም አለ ብዬ ነገርኩት ሊደርስ ሲል ነገርኩት ሰው ሲመጣ ብቻውን ነው ገባሽ ምንም አይነት ነገር ሌብል ይኖረው ብቻውን ሆኖ አንድ ሰው በጣም ብዙ ሰው ሊገጥም አይችልም ጌም ላይ ማንንም ያውቃል ብቻውን ነው የሚያግዘው ሰለም ሌሎች ጌመር ናቸው ሄሉዬ ብቻ ነበር ሮዝና የሚባሉና ሰውየው ብቻውን ነው ሰው እንደውም እንደ ብቻ ላይክ እንደነሱ መሆናቸው ብቻ ቆንጆ ውጤት ነው አሪፍ ነው ደስ ይላል በቃ መሸነፍ ቢያናደኝ ምናምን እንደገና ደግሞ ጌሚንግ ሊመጣ ሲያነሱት አጀንዳ ቢያናደኝ ግን በቃ ተፋኝ ምን ያለበት ነገር ሆኗል እኔ ለማሻማቅ ፎቶዬን እየለጠፉ እንትን እውቀት አይሆንም ታዲያ እውቀት አረበሰም ችግር የለውም anyway ምን ያለበት ሆኗል እግዚአብሔር ነገር ሲሆን አሁን አንቺ ያለሽ ላይ ነው ይመቃኛሉ ጂጂ ከኔ ላይ እኔ ወጥቼ ስለማልናገር ምናምን ሰው አያውቅም እንጂ ጉዴ እንደኔ ምቀኛ ያለበት እስኪ ፌክ አካውንት ከፍቶ የሆነ ሰው መጥቶ ጊፍት ይስጠኝ ምን አይነት ጽሁፍ በውስጥ እንደሚጻፍለት ሁሉንም ቲክቶከሮች ጂጂ አውቃቸዋለሁ ምን እንደሚጽፉ ለጊፍት አድርገው በሰዓቱ ስክሪንሾት ይልኩልኝ ነበር እንትና እንዳለች እንደዚህም ሆኖ እነዛ ሰዎች ጋር ቁጭ ብዬ ይጫወታለሁ ከዛሬ ነገ ይቀየራሉ ያሉ መጨረሻ ላይ ግን እኔ ለማስማቀቅ ላይክ ምንም ያልጠበቁት ነገር ነው የሆነው ጂጂ ጌሙ እንደዚህ ሆናል ቢል አላሰብኩም ቢያንስ እናስቤ ነበረው አንድ ኩል ወጥቼ እንደምሸነፍ or አንድ ኩል እንደመሆን ግን ዞሮ የሰው ፍቅር አላት ጥሩ ሰዎች አሏት ጥሩ ደጋፊ አላት ምናምን ጥሎ አልጣሏት ጠፍታ ብትመጣም ቆንጆ ነው ለሷ ደስ ብሎኛል ሁለታችሁም እኮ እንደዛ ናችሁ አንቺም እኮ ቆይተሽ ነው የመጣሽው እሷም ቆይታ ነው የመጣችው እኔ ቆይቼ ነው የመጣሁት አሁን ነው የመጣሁት አንድ አይነት ነው ያላችሁ it's okay ያለ ነው ኖርማል ነው በሚቀጥለው ደግሞ እንትን በይና አንቺም እየጠፋሽ ነው የምትመጪው ዝም ብለሽ እንትን አትበይ ተጫዋችና ይመጣል ሁሉ ኦኬ ሄሎ በመዳናይል እግዚአብሔርን መደገፍ ነው የሰው ልጅ ብትደገፍ እንጨት ነው ነገ መስበሩ አይቀርም እግዚአብሔርን ተደግፈ ግን ምንም አልሆነም በእኔ በብዙ ነገር ይመጣው በጣም በብዙ ነገር ግን እግዚአብሔር ነገር አጥፎ የኔ ድምብሽ it's okay እሺ ማይ ነገ የሚከፈተውን በራታቂ አሁን ቀዳበይና ወይ ውጪ በቃ ይቅርብሽ ይቅር እዚህ ጋር እንደዚህ አትታይ ብዙ ጠላት አለ ወዳጅ አለ አንቺ በጥንካሬሽ ነው የምትታወቂው ያው ላልፏል አይደለ ያው ላብራተሽ ተመልሰሻል እንዴ ተነሳሽ አይደለ እንዴ ያቀን አልፎ አሁን ለዚች እንደግመዋለን ሌላ ጊዜ ጠርቀምቀም ማርገሽ ተፈልግ እኔ ሊያስታውሱኝ ይሞክራሉ የብሩን ጉዳይ ሄሎ
ለምንድን ነው ሳድ የምትሆኚው? ፎርዋርድ በቃ ፈታ ዘና በይ። በቃ የራሳቸው ጉዳይ ነው። አሁን እዚህ ጋር ሪፍሌክት አታድርጊ። እነሱ የሚሰሩት ስራ ለበሽ የምታስቢ ነገር ካለ ያንቺን መበሳጨትና ማዘን ስለሆነ የሚፈልጉት አታሳያቸው። just be happy። እሺ ሰባፍርተሻል፣ ይበቃሻል። በቂ ነው። ሄሉዬ በጣም ብዙ የምንወድሽ ሰዎች አለን። እሺ እኔ ቆንጆ ስለዛ በቃ just አንድ የተወሰኑ ሰዎች እንትን አሉኝ ብለሽ don't feel እንደዚህ። እሺ አይ እኔ መሳደ ፈልጋችሁ ለምን ያነሳኛል? ግስ ጥሬ እንደቀደም እንዳልሽው እኔ ማንንም ነው ማሰማው እኮ የመጨረሻ ደረጃ ስደርስኩ ማናቸውንም አልሰማቸውም። እንደ ድሮ ሙዴ ተመልሼ እጫወታለሁ። እንደፈለኩ የተገጣው እንደፈለኩ ያወራው የፈለገ ሰፖርት ያደርገኛል፣ ያልፈለገ ታፕ ያልፈለገ ውጡ ይላል። ችግር የለብኝም። ጂጂ ወይ ሄሉ እኔ በጣም ሄሉን ለምን እንደምወዳት ታውቂያለሽ? እኔ ማንንም አሁን ከረንትሊ የሚመቹን ጌመሮች አሉ። ቀጠሮ ጌም ምናምን አልሰማም። በግልባጭ አካውንት ቁጭ ብዬ ነው የማያቸው። አልሰማም ነው የማወራሽ። ለሄሉ ግን አይስወር ነው የምነግርሽ። አሁን የሚሰጣት ጊፍት ማለት ነው ትናንትና ገዝቼው አልመጣልኝም። ገዝቼው ኮይኑ አልመጣልኝም። ከዛ ሌት ነው ሳዘታ ምናምን ወጣለች። ይመጣ ማለት ነው ሮዚ ትናንትና እንደዚህ ስናወራ ነበረ። እምቢ አላት። እኔ ደግሞ በቃ እግዚአብሔር ተሸንፋለች ነው በቃ እግሬን ሰቅዬ ኮይኑ ሌት ነው የመጣው። ሄሉዬ ስክሪንሻት አንስቼዋለሁኝ ልልክልሽ ማለት ነው። አሁን እኮ የሚሰጥሽ እሱ ነው። ትናንትና የገባውን እኮ ነው። አይ ነው አውቃለሁ። ከጊፍተር የነበራችሁ አንቺና ሮዚ ነገሮች ነው ቀደም እና ማለት ጓደኞቼ ጌመሮች ናቸው እኮ ማን ነበር? ሶስት ብቻ ነው ነበር። ለጌመሮች ቢሆን አንቺ በጣም ዩአር ጊቨር እኮ ሄሉዬ። ሺ ሱፐር ናይስ። በእውነት ለምንድን ነው የሚጠሏት? ጂጂ ቆንጆ ስለሆነች ነው። በጣም ለሰው ቫልዩ አላት። ይኸውልሽ እኔ በጣም ለስንቶቹ ጊፍት ሰጥቻለሁኝ አይደል? አሁን ላይክ በጥቅም የተያያዙ ናቸው። ቫልዩ አይሰጡም ለሰው ገብቶ። የሚገርምሽ ሄሉ እኔ ምናልባት አሁን ይሁን ድሮ የምትተዋወቁት አላውቅም እንጂ እኔ ሳፋ 2 አመት ነው። እኔ አሁን ከሷ ጋር ነው በብዛት ተጨቃጨቅንም ደስ አለንም ከሷ ጋር ነው የምጫወተው። ቁጭ ብዬ በቃ ጌም ባዩ በቃ እና ብዙ ማቃቸው ነገሮች አሉ። ካለ ምንም እንትን የሰው መውደድም አላትና ጥሩ ጊፍተሮች አሏት። ከብዙ ሰዎች ጋር ታውቃለች፣ ለፍታለች እና እንዴት እኔ አይ ዶንት ኖ ደግሞ ሌላ ነገር የለም። ምቀኝነት ነው በቃ ሌላ ነገር የለው። ኢትስ ኦኬ ሁሉም የቻለው ነው። ጓደኞቼኛውን ያናድደኛል ሄሉ ስታዚ ምናምን ነገር ለምን ያንን ነው የሚፈልጉት? ያንን ነገር ደግሞ አታሳይ ፕሊዝ ሄሉ በቃ ውጪ አረ ለመፈታት በል ጌም ትጫወት እንዴ። ስንት ትናንትና እንትን ሳይመቸው ቀርቶ መንግስት ጋር እኮ ነው የገጠመችው እንዴ። እኔ እኮ ስማ አንቺ እኮ ከህዝብ ጋር እኮ ነው ይኸውልሽ። እኔ ራሴ ምን አልኩኝ? መኪ ህዝብ ነው ያላት ገባሽ? ህዝብ አላት። እንደዛም ሆኖ ደግሞ የማታውቂው ነገር አለ። በጣም እንትን ለደናቅፋት በጣም ብዙ ነገር አድርገው ነበር፣ ግን ከእግዚአብሔር ጋር እሷም ቆመች። ሁለቱም አንድ አይነት እንትን ያላቸው በነገራችን ላይ ላክ ነው ያላቸውና እሷም ቢሆን እንዴ ትልልቅ ጊፍተር ምናምን መጥቶ አይደለም የኛው ልጆች ናቸው እዛ ምስኪን የሆኑ ያው ተባብረው ነው እንትን ያሏት እንጂ ትልቅ የምትይው ጊፍተር እንደውም የለም እዛ ጋር። እኔ ነው አንቺ ነሽ በቃ ተቀጠቀጫለሽ። the point Gigi at the end of the day they both ሁለቱም it's not about ክብር ይሄ የዘር የምናምን ጉዳይ አይደለም። you make money you አይደለም የገባችሁ አይተሻት እንደሆነ የሆነ ኖርማል ሆና ነው የገባችሁ። ጂነት ነው እንደውም የምትመስል አንቺ ሞዴል ሆነሽ ነው የገባችሁ። እንደዚህም ጣጣም እንትንሳት በቃ ሁለታችሁ ደግሞ ሁሌ የምትጫወቱ
ሁሌ እንትን ብትሉ ስሊቋረጥ እኮ ነበር እኮ ጌሙ ራሱ የሆነ ሰዓት ግን አቅለሸለሽ ደነሰችብን እኮ ጂጂ ላያችን ላይ እኮ ደነሰች። እግዚአብሔርን እኔ ላለቀስ ነበር። እግዚአብሔርን ነው የምልሽ። ምን ላድርግ በቃ ሳያት ደነገጥኩኝ። እኔ ራሴ እየበላው ነበር ሬስቶራንት ውስጥ ወይኔ ሄዱ አልኩኝ። እንዴ አልጠበቅኩም፣ የእውነት ነው አልጠበቅኩም። እትስ ኦኬ ግን ይኸውልሽ አሁንም እግዚአብሔር አልፈቀደውም። ሌላ በር ሊከፈት ነው። ሄሉ ዊጎ ላስ ቬጋስ ሊከፈት ነው። ይኸውልሽ ያ ብር ሄደ፣ አንቺ የት ነሽ ያለሽው? ይሄ መንገድ ተከፈተ። ይኸውልሽ የእግዚአብሔርን ስራ እኔ ካልካለስ ጂጂ ለምን ድረሰው አይፈቅዱም? ለምን ሁሌ እንደ ድክመቴ ያነሱብኛል? ይሄ ነገር እኔ ፈቅጄ እንደሰጠው እኔ ሌላ ነገር እንዳደረኩ ለምን እንደ ድክመቴ ያነሱብኛል? ሁሌ ለምን አይተውኝም? የሆነ ነገር ከፍል ስል ሆን ብለው ይሄን ነገር ነው የሚያነሱብኝ። አሁን ከፍል ስል ይሄን ነገር ነው የሚያነሱብኝ። ለምን እኮ ነው ያቄ ይሄ ሁሉ ጥላቻ እኔ ማንም ጋር አልደርስ ማንም ጋር አልስተዳደር በተቻለ ባቀሙ ማለት አንቺን ለማስደሰት የመጣን ሰዎች አለና እንትን ባሉት ሰዎች ነው እንጂ አይ ሲሪየስ ሄሉ ምናልባት ስላላየሽ ነው እንጂ አንዳንድ አይቻለሁኝ ቪዲዮ ይሰሩባት። ይሄ እኮ ፓርት ኦፍ ዘ ጌም ነው አይደል እንዴ ጂጂ? ሁሉም ጌም ለተሸነፈው ላይ ምን ያናድድሻል መሰለሽ? ማርገብገብ ያለ ነው። ምን ያናድድሻል መሰለሽ? የራስሽ ሰው እኔ አሁን በአንደኛው በጣም የተናደድኩት ምክንያቱም እኔ ከፈለገች ስሜን ጠርታ ትሳደብ። ነጁ ስትጫወት አንድ ሰው የደረሰላት የለም። የደረሰችላት ሄለን ናት። እኔና ሄለን ከውስጥ ተነጋግረን ይቺ ልጅን ግን እኔ ነጁ ራሱ አትስጥ ያኔ የሄሉ ነገር እና ነጁ እኔ ልክ አይደለሽም። እኔ በጣም ነው የተቀየምኩሽ ነጁዬ። ነጁን እንኳን እኔ እንትን አላልኩም። ጥሩ ነገር ስላወራሽ አንቺ ላይ ትራይለው ብዙ ጊዜ እኔ ላይቭ ሪከርድ ጥሩ ነገር ነው መጥፎ ለጭንቅላት ማስለመድ አልፈልግም እና እኔ ፊት ለፊት ነው የምናገረው። ማቅራራት አያስፈልግም። በቃ እንዴት አድርጋ መኪ እንዳሸነፈች አውቃለሁ። በውስጥ የማውቀው ነገር ስላለ ነው። እሷም እንንገርሽ አይደል እነዚህ ሁለት ልጆች ባይኖሩ ኖሮ አልነበረችም። ታዩሱ ግን እንደሷም ደግሞ ለዚህ ህዝብ እንደመጮሃ እንትን እንደማለት ግብጽ መቀመጥ አልነበረባትም። ይሄን ከሚሰሩላት እንዲያው ቪዛ ሰጥተው ልጅቷን ህይወቷን ቢያሻሽሉላት ገባሽ? እኛ ብዙ ነገር አለ። ታዩሱ በነገራችን ላይ ልልሽ የፈለኩት ምንድነው የራስሽ ሰው ከመሸነፈሽ መሰደብሽ ደግሞ ገባሽ? እና ይደብራል። ብቻ በአጠቃላይ ኢትስ ኦኬ። ግን እኔ ደግሞ አንድ ነገር አምናለሁ። ምን እንደማምን ታውቂያለሽ ሄሉ? የፈለገ ነገር ቢሆን እግዚአብሔር ይሄን መንገድ ሲዘጋ የሆነ መንገድ ይከፍታል። ለዚህም ደግሞ ምልክቱ ከአመት በፊት ታውቂዋለሽ። አሁን አመት ሊሆነው ነው አይደለ? በዛ ሰዓት ላይ እንደዛ ሁኔታ ላይ ያለሽ አሁን እዚህ ጋር ደርሰሻል። ያ ሲዘጋ የቱ ጋር ተከፈተ? እዚህ ጋር ተከፍቷል። ይሄ ሲዘጋ ደግሞ የትላንት ነው ሌላ ይከፈታል። አንቺ ግን መጣር ነው ያለብሽ። ጎንበስ ማለት ማጎንበስ ማለት ነው። ሁላችንም ስለማናወራው ነው እንጂ ሲዘጋ ሌላ በር ስንከፍት ነው የህይወት መንገዱ እንደዚህ ነው። ምንም ጎንበስ ማለት የለብሽ ምንም ነገር። ይሄ ደግሞ ጨዋታ ነው፣ ጌም ነው። የሚያናድደው የሚሰጡት አስተያየት ነው። አስተያየቱን ደግሞ ያው ለመቀበል ሚዲያ ላይ የወጣ ሰው መቼስ ከባድ ነው። እና ኢትስ ኦኬ ኦኬ። እኔ አስተያየት እቀበላለሁ ጂጂ። አስተያየት ግድ ነው። ላሸነፈው ሰው ጥሩ ነገር መስራት ግድ ነው። ፋይን ችግር የለውም። በተሸነፈው ላይ ደግሞ እንደዚህ አይነት ነገር ማፌዝ ይሄ ቲክቶክ የራሱ እንትን ነው፣ ችግር የለውም። ሁሉም ጋር ልክ ጌም ሲደርስ እንዲህ ነው እንደዚህ ነው ይላሉ። ማድረግ የማይችሉ እንዳንቺ ፊት ለፊት አንቺ እንደውም ጎበዝ ነሽ። እንዲህ ተጋፍጠሽ
ከነዚህ ሰዎች ጋር ፊት ለፊት እውነቴን ነው። ቅድም ያንቺን ቪዲዮ ሳይቁኝም እኔ እኮ ጎበዝ ከሀገር ጋር እኮ ነው የተጫወትኩት እኮ ከመንግስት ጋር ነው። ያው ትክክል። መንግስት ጋር ነው የተጫወትኩት ብያለሁ እኔ ትክክል ነው። ከመንግስት ጋር ነው የተጫወትኩት። እንዴት አንድ ግለሰብ ያንን ሁሉ ላሸንፍ ምችሉ? አይቻልም። ጓደኞቼ ጊፍተሮቼ ጓደኞቼ ነበሩ፣ ቤታ፣ ሮዚ፣ ሄሎ፣ ሌሎች ደግሞ እንዴት ሆነ ሶስት ሰዎች ይዤ እንዴት ያንን ሁሉ ሰው ላሸንፍ እችላለሁ? አይሆንም እኮ የማይመስል ነገር እኮ ሰው ተጫውቻለሁ። ሽንፈትን ማሸነፍም ያለ ነው። ቀለል አድርጎልኝ ሽንፈቱንም ለኔ ተውት፣ ማሸነፉንም ለሷ ተውሏት። በቃ ይሄ ነገር እንዳበቃለት ነው ፈልገው እንጂ አሁን እኔ ሰጠሁትን አለ የሄደብን። አሁን ይኸውልሽ እናንተ የህታማቾች ጨዋታ ነው የተጫወታችሁት። ሙባረክ ሄዶ በኤርትራ ተለጥልጠን መጣን። መማር ሄዳ ተለጥልጠን መጣን። አሁን ወንድ ከሆነ የሄዱትን አንበሳዎቻችንን እናስመልስ። ከኤርትራ ጋር ግጠሙ። በተለይ ኩዊንግ ምናምን የምትሉ ካላችሁ የኛ ዘመዶች ከኤርትራ ጋር መግጠም ነው። ወንድ የሆነ ከኤርትራ ጋር ይግጠም። ሄለን መድኃኒዓለም ስልሽ የሄዱትን አንበሶች አስመልሱልን። የሄዱትን አንበሶች ግጠሙ ከኤርትራ ጋር። እዛኔ እናያለን። የዛኔ እውነትን እግዚአብሔርን ጎበዞች ናቸው፣ ጀግና ናቸው። ጎ በሁለት ሰው እኮ ነው የተለጣለጥነው። በመማር ሄዳ ተሸንፋ መጣች። ሙባረክ ሄዱ። አላየሽውም? ሄደ አይቻለሁ። ወንድ የሆነ አንበሳ እዛ ቀረ። እዛ እነሱ ጋር እንደተቀያልሽ በጣም የሆነ አንድነት አለ። እንደው ጠቅላላው ኧረ በስመ አብ ሽንፈት አይወዱም። አንቺ በአንድ ደቂቃ ውስጥ እንደዚህ አይነት አንበሳ አታይም ማለት። ስፒድ ቻሌንጁ 1 ደቂቃ ነበር። እንደዚህ በጣም ደስ የምትል ልጅ ናት። መቅሰብ የምትባል ልጅ አላየሻትም? ከሙባረክ ጋር ተጫወታ ጥሩ ልጅ ናት። እንትኑ ላሉ እኮ ፌክ ነው አሉ እኮ። በቃ ይኸውልሽ እንደዚህ መሸነፍ ስለማንወድ ማለት ነው። ሄሉይ በቃ ቤት ነው ጫወታ እንትኑ ኮይኑ ፌክ ነው። እኛ ኢትዮጵያኖችን ለየት የሚያደርገን ነገር ማለት ነው እጅ አንሰጥም ቶሎ። ባባሳ ሊበሉ ቢመጡ ፌክ ናቸው ብለን መልሰናል። አንበሶቹ ስንት ነበር ሄለን? 12 ሚሊዮን ነው አይደል? እሱ እንዴ አንድ ሰውዬ ብቻ እኮ የሰጣት ራሱ እኮ በጣም ብዙ እኮ ነው። 12 ሚሊዮን ነው። ያ እሱ የለም እኮ ደግሞ የልጅቷ ተረጋግቶ ማየት። እኔ ብሆን ደም ግፊት፣ ደም ብዛት ሎተሪ ይወጣልናል። ዝም ብለህ 100 ሚሊዮን የእንግላንዱን ሎተሪ ዷ ታረጊና የምን አባቱ ቲክቶክ ነው። አሁን እንግዲህ ጂጂ አንድ ቀጠሮ ጌም ማዘጋጀት አለብሽ ሄሉዬ። አዎ እኔ ወራውን ያላዘጋጀን የቀጠሮ ጌም ሲባል ሲጀምር አልወድም። እንዴት ነው እኔ እኮ ሄሉዬ አንቺ እኮ ዝም ብለሽ እኮ የቀጠሮ ጌም ነበር ኤቭሪዴይ ይመስለው። ኤቭሪዴይ እኮ ያ ነገር ስለማውቀው በዚህ ነገር ትንሲል ያኮን የሚሰማሽ ሄሉ እንጂ አይሰማሽ። ለምን ጋር አይገባም። እኔ ስንቴ ለምኛታለሁ መሰልሽ ሄለን አልኳትኝ። የቀጠሮ ድሮ ነው የዛሬ ዓመት ቲክቶክ ሊዘጋ ሲል የቀጠሮ ጌም እንጫወት ነው። ኧረ ጂጂ ምን ያደርግልኛል እዚሁ በየቀኑ ለነገሩ ይሰቀሩ ግን በሚዛን